እኔስ ለአገሬ ዋስተበቀ ሆኜ እናይ በገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት የለውም መሰለኝ ካለው ሂሪጎ እንዴት አደራችሁ? እንዴት ዋላችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ የሚዲያው ድሮን ኮርዳይት ደግሞ ገብተናል። በተቻለ ያክል መጠን ላይቭ ገብቻለሁኝ። በኋላ ደውላለሁ ሲጨርስ። ይሄ ነገር ሳይለንት በቃ ማንም ሰው እንዳይደውል በቃ። እሺ እንግዲህ ዛሬ ትንሽ ስሜታችንን ቴምፐራችን ቀዝቀዝ አድርገን ገብተናል። በትላንትናው ሙድ ሳይሆን በሌላ በአዲስ ሙድ ነው የመጣ ነው። ጦሽ ነገር ነው ይላል አንድ ጓደኛዬ። ዳዊት እኮ ጦሽ ነው ይላል። እሺ እንግዲህ እስኪ ወደ ሁለት ነገር እንምጣ። ሰላም ናችኋለሁ? ጤናችሁ ሁሉ ሰላም ነው? ሁሉ ነገር ኦኬ ነው? አዎ እንግዲህ ያየር ነው ያለ ነው። አይናችን ተክለን እየተከታተልን ነው ያለ ነው። ሁሉም ነገር በአይን ቁራኛ ነው የምናየው። ብዙ ነገሮች አሉ። ዞሮ ግን ያው እየተከታተልን እያየን ጆሮአችን ሰተን እየሰማን እያዳመጥን እናንተንም እያነቃን እያስተማርን አካፋን አካፋ ዶማን ዶማ በቀጥታ ቋንቋ ማለት ነው። እንደዚህ በቀጥታ ቋንቋ አካፋን አካፋ ዶማን ዶማ እያልን ትግላችን እንቀጥላለን። እሺ እንግዲህ ዛሬ አርስታችን ትንሽ ለየት ይላል። ህወሓት እግር ላይ ተደፍቶ ልመና ገባ። ታደሰም ከትግራይ እንግዲህ ላይገሉት ነው ጠፍቶ አዲስ አበባ ገባ። እንግዲህ ላይገሉት ገባ ነው ይባላል። አዲስ አበባ ከዚህ በኋላ ወደ መቀሌ እንዳትሄድ ታደሰ ወረደ ታዳምጣለህ፣ ይደፈዋል እንዳትሄድ። አዎ የመጣው ለገንዘብ ልመና እንደሆነ ገብቶኛል። ገንዘብ የላችሁም። ምክንያቱም የተሰጣችሁን ገንዘብ ሁሉ መሳሪያና ጥይት ገዝታችሁበታል። ግማሹን ለኢሳያስ አፈወርቅ ሰጣችሁታል፣ ለሻዕቢያ። ስለዚህ የእናንተም ብር እኛ ኢትዮጵያ የምታስተዳድረው ኢትዮጵያ ነው ኤርትራ ነው አልገባኝም። እናንተም እንደ ሀገር ትግራይ እንጂ ኢትዮጵያ ሆነ አንቀጥልም ብላችኋል። ቁርጣችሁን አሳውቁም። በእናንተ ምክንያት ራስ ምታት የሚሆን ህዝብ የለም፣ ራስ ምታት የሚሆን ሀገር የለም። የእናንተ የቤት ስራ አያልቅም፣ የእናንተ ፍዳ ጣጣ አያልቅም። በየጊዜው የቤት ስራ ትጡናላችሁ። ምን ልታረገባ እንዳትመለስ እንዳይገሉ እዛ ጋ ስራቸውን ከጨረሱ በኋላ ሀገር ሰላም ከሆነች ትመጣለች። ደብረጽዮን አይለቅም፣ አመለጠኝ እያለ ነው ያለው። ስለዚህ ጥንቃቄ ብታደርግ ደስ ይለኛል። እመጣበታለሁ በዚህ ጉዳይ ላይ በስፋት እናወራበታለን። ሌላ ምንድነው የህንዱ ጠቅላይ ሚኒስትር ኢትዮጵያ መግባት ለጁንታውና ሻዕቢያው የሞት ሆኖባቸዋል።
እሳቸውም ደግሞ ትንሽ ሲናገሩ ኢትዮጵያ ማለት ህንድ ነች አሉ። እሳቸውም እኮ ጠላቶቻችን እኮ አንገት እኮ ነው ያስደፏቸው። የህንድ የመጀመሪያ ስሟ ኢትዮጵያ ነው፣ አበሻ ነው አሉ። ተናገሩ። ታሪካችን፣ ባህላችን፣ አሴታችን አንድ ነው አሉ። አሁንም ህንድ ውስጥ የኢትዮጵያውያኖች አሉ አሉ። ቋንቋ አማርኛ፣ ሰላም ዋላችሁ፣ እንዴት አደራችሁ፣ ኢትዮጵያ እንዴት ነች፣ እንዴት ከረማችሁ አሉ። አማርኛ አነጋገሩ። ከመምጣታቸው በፊት ብዙ ነገር ተወርቶ ነበረ። እንዳይሄዱ ኢትዮጵያ ሰላም የለም፣ አገሪቷ በዚህ ደረጃ ነች፣ አገሪቷ ጧፋንታዋ ቢጠነቀቁ ይሻላል፣ ያልተረጋጋች ሀገር ነች፣ እንደዚህ ያልተነዛ ፕሮፓጋንዳ የለም። ወደዚህ እንዳይመጡ ሰውየው ሰርቶት ነው የመጣው። ጠቅላዩ የብሬክስ ስብሰባ ላይ እንግዲህ መታችሁ ይሁት የብሬክስ ስብሰባ ላይ እኮ ነው የጠየቁት እኮ እንዴት ነው ሀገር ለመሆኑ ኢትዮጵያ እንዴት ነው? ኢትዮጵያ ግድ የለውም፣ ከሚጠበቀው በላይ ነች፣ ዘምማለች፣ ከፍ ብላለች። ከፍታዋን ደግሞ እንደርሱ አይነት ትልቅ የሀገር መሪዎች ብትመጡና ብታዩ ደስ ይለኛል፣ ይምጡ ልጋብዞት ብሏቸው፣ አይ እንደዛ እኮ ነው እመጣለሁ ብሎ ቃል ተገባብቶ ነው የመጡት። ሰውየው በቃላቸው እንዳይገቡ የኢትዮጵያ እጣዋ ፋንታዋ አገሪቷ እንደው ቢመጡ በቴክስቱ በኢሜል ሁሉ ይልኩላቸው ነበር። ጠቅላዩ ታዲያ ምን አደረገ? ከኤርፖርት ራሱ መኪና እየነዳ ብቻ እኮ አንጀቴን እኮ ነው የሚያርሰኝ። በእውነት በፍቅር እኮ ደፍቶኛል። የእሱ ፍቅር እኮ ነው የሚያንገበግብና የሚያቃጥለኝ። በመኪና ከኤርፖርት እያያዛቸው ውሃ የጠጧ ቡና ጠጣ፣ እዚህ ካፌ እዚህ ማኪያቶን ጠጣ፣ ሞካንት ባንድ ይዟቸው ድላችን ከድላችን አርቲፊሻል ኢንተለጀንስ ከአርቲፊሻል ገበታ ከተማ እንዴ አልሹር ኢትዮጵያ ነው ያለሁት እስኪሉ ድረስ ወፍ የለም። ጠንከር ያለ ፈስ አልተፈሳም። ያ ሁሉ ሟርት፣ ያ ሁሉ በላ፣ ያ ሁሉ አንድ ነገር የለም። ፏድ ምቅ ብለው ፓርላማ ላይ ፓርላማውን ህዝብ ሁሉ የሀገር ተሞክሮ፣ የዓለም ተሞክሮ፣ የእድገት ተሞክሮ፣ የግብርና ተሞክሮ፣ የቴክኖሎጂ ተሞክሮ ምን መሆን እንዳለበት አገር ቁጭ አሉ ዘረዘሩት። ለፓርላማዎቻችን ሰዎቻችን አስተማሯቸው። እንደ ሀገር ሆናችሁ ስትቆሙ ነው ግብርናውን ማዘመም፣ ኢንዱስትሪውን ማዘመም። ስጭት ብላ አሳዝንከኝ። አይ ትናንትማ ብቻ ነው ትናንት ቆጣሪ ነቅያለሁ እኮ ትናንት ፊዩዝ ሁሉ አቃጥያለሁ፣ ዳውድ አቃጥያለሁ፣ ካፓስተር አቃጥያለሁ፣ አይሲ አቃጥያለሁ። ትናንትና ኖርማል አልነበርኩም። ዞሮ ዞሮ ምንድን ነው አሁን እንግዲህ ይሄን ነው ምንናገረው፣ መጥቶ ማየት ነው የምንለው። ሁልጊዜ እኔ ትግል ስታገል ምንድን የምታገለው መስማት ሌላ ጉዳይ ነው፣ ማሽተት ሌላ ጉዳይ ነው፣ መቅመስ ሌላ ጉዳይ ነው፣ መዳሰስ ሌላ ጉዳይ ነው። ማየት ግን የተለየ ነው። ኑናዩ እጠዋ ፋንቷ በለዛ የምታቀራራ ናይ በሚልኬሳ ፖለቲካ ያበድክ ነው። ሚልኬሳ አሁን እኮ ዲያስፖራ ሚልኬሳ ተባለ፣ የሚልኬሳ አብዮት ተባለ። የዲያስፖራ አብዮት የሚልኬሳ አብዮት ተባለ። ቀረ ጀዌም ተበላች፣ ቁማሩን አለቀላት ጀዌ። እነ ልደቱም አለቀላቸው፣ እነ ይልቃልም አለቀላቸው። የሚልኬሳ አብዮት ተባለ። የዲያስፖራ አብዮት 3 ቢሊዮን 1 ቢሊዮን በሻንጣ የሚለው አብዮተኞች የሚልኬሳ አብዮተኞች ምንድን ነው የምትሉት? እሺ ስለ ህንዱ ምን አላችሁ? ፓርላማውን ተከታተላችሁ? አይታችኋል? አላያችሁም? አለ የሚልኬሳ አብዮተኞች ማየት አለባችሁ። ስፔር ያስፈልገኛል። እባካችሁ እስኪ ላኩ። መለዋወጫም ያስፈልገኛል። ማየት ነው ማመን። ይሄ ነው ታደሰ ማለት ቀዝቃዛ ባባል። ኧረ እኔ ማንም ህዋት ማንም አላምንም። እኔ ማንንም ህዋት ክርስቶስ ሆኖ የሚመጡብኝ አልቀበላችሁም፣ አላምናችሁም። እኔ የትግራይ ህዝብ ያሳዝነኛል። የትግራይ ህዝብ በትግራይ ህዝብ ደም የሚኖሩ ናቸው እኮ ትውልድ አስጨርሰው እኮ እድሜያችንን እናራዝ የሚሉ ናቸው እኮ። ደምንም ተአምር ሰላም የሚባል ነገር ውስጣቸው ያልፈጠረባቸው ናቸው። እንደ ፍልፈል ነገርና ፖለቲካ ሲቀዱ የሚያድሩ ሰዎች እኮ ናቸው። ያ ሁሉ ህዝብ ያለቀ የትግራይ ህዝብ እንደ ጉንዳን አይቆጥሩትም እኮ። ዳግም እናስጨርሰዋለን እኮ። አርሚ 7 ተደራጅቷል። 50% የሻዕቢያ ሰራዊት ይዞ ታንክ ይዞ ድሮን ይዞ ሊዋጋ ነው። ከማን ጋር እንደሚዋጋ ሁሉ አያውቁትም። የዚህ መከላከያ አቋም ነገርኩ። ይሄ መከላከያ ከዚህ በኋላ ሊደፍረው የሚችል ኃይል የለም ብዬ ነገርኩ። አትሰማም አንተ። የሚልኬሳ አብዮተኞች አሁን እንግዲህ ያው ጉዳችሁ ተዘግቷል። ከዚህ በኋላ ምን የት አለ ሚልኬሳ? የት አለ ሚልኬሳ? አልጫንኩትም እንዴ? ሚልኬሳ አለኝ እኮ ጭኛለሁ። ሚልኬሳ
1 ቢሊዮን ሚልኬሳ ቆይ 1 ቢሊዮን ሚልኬሳ ምን መሰለህ ሚልኬሳና ብዙዎቻችሁ እናንተ አትወዱትም። ሚልኬሳ ለባሉ እንቀጥሩ ነው። ሚልኬሳ ያደምቀዋል ባሉ ፕሮግራማችንን ድምቅ ነው የሚያደርገው። ሚልኬሳ ከመጣ ፖለቲካው ይደምቃል። አንደኛ ባለመማሩ የሚኮራ ሰው ነው። ደፋር ፖለቲከኛ ነው። ደፋር ብዙ በዓለማችን ላይ ብዙ ደፋር ፖለቲከኞች አሉ። ከደፋር ፖለቲከኛ ዓለም በጊነስ ቡክ ላይ መጻፍ ያለበት ሰው ሚልኬሳ ነው። ምንም ነገር በቃ በድፍረት አይ እያለ የሚሆን የአክቲቪስትና የዩቱበር መጫወቻ ዩቱበሮች በሙሉ በሱ የሚጫወቱበት አሁን ስታሊን በቃ እጣ ፋንታው ነው። በቃ ሳቅ ካማረው እሱ ነው የሚጠራው። ፊት ለፊት አይስቅም። ያው እሱ ነው። እንኩሮ ሚዲያ ተውት። እንኩሮ በቃ ሰው ካጣ የሚጋብዘው ሰው ካጣ ሚልኬሳን ያጣል። ሚልኬሳ ቤትም ቦታ ተጠርቶ የሚወጣ ሰው ነው እና የሚልኬሳ አብዮት ተባለ። ዲያስፖራ የሚልኬሳ አብዮተኛ ተብሏል። እንኳን ባጀት ራሴ ተቀምጦ ቢለምን እንኳን ስሙን የሚሰጥ የለም እና ሚልኬሳ አንደኛ አልተማረም። ትምሮ ነው ይባላል። ትምሮ ዜሮ በቃ ዜሮ ምንም የለም። 1 ቢሊዮን ዶላር ባይሱዙ አይቻልም። 1 ቢሊዮን በቢሊዮን በሚሊዮን በትሪሊዮን በኳትሪሊዮን ባህል ያለው ልዩነት አያውቀውም። ለዚህ ነው ባለፈው ትንሽ ህዝቡ ሁሉ መሳቂያ አድርጎት ከፖለቲካ እንዲሰናበት አደረገው። ከዚህ ኢንተርቪው በኋላ ሚልኬሳ ኢንተርቪው አይወጣም። በቃ የተዋረደበት ክብሩን የጣለበት የዩቲዩበር መሳቂያ የሆነበት ነው። ሚልኬሳ እውነት ነው ማይም ደፋር ነው። አዳምጥ እስኪ ሚልኬሳ ደስ ይላል እኮ ለባል አሁን ለፕሮግራም አፍማሟሻ እናድርገው። ሂድ ሚልኬሳ ቀጥል። ልንገርህ መጀመሪያ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ። 3 ቢሊዮን ዶላር ለማ እንደሰጡ ድጋፍ በምንድን ነው? በጽሁፍ ነው? በፊርማ ነው? በጥያቄ ነው? በምን እንደሰጡት? እሺ ሰጡ። እሺ በቃ ሰጡን ብለን ሰጡ። 3 ቢሊዮን ድጋፍ 3 ቢሊዮን እሺ ከዛ እስከ 3 ቢሊዮን እስከዛ ምን ሆነ? 3 ቢሊዮን ዶላር እሺ ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ። አንድ ቢሊዮን እንኩሮ አሁን እዛ ላይ ተጨማቋል እኮ እንኩሮ የሚይዘው ነው የጠፋው። በቃ የሚጨበጠው ጠፍቶበታል እንኩሮ ተጫወተበት። አማራን ፖለቲካ እኮ ቁርጥም አድርጎ የበላው መሳይ ነው። ቁርጥም አድርጎ አማራውን ያዋረደ። አሁን ደግሞ የቀረው ነበር ያዋረደው። 1 ቢሊዮን በሻንጣ እሺ ሄድ ቀጥል። ሄድ እናዳምጠው። 1 ቢሊዮን በሻንጣ ነው የወሰደ። እሺ የተወሰደው የታስቀመጠው በሻንጣ 1 ቢሊዮን በሻንጣ በአይኔ ነው ያየሁት አለ። በአይኔ በብሌት ነው ያየሁት። በአይኔ በብረቱ ነው ያየሁት በሻንጣ። እሺ እናንተ ደግሞ አሳውቁ። ዝም ብላችሁ እናንተ እኮ ችግር አለ አሳውቁ። ቆይ የሲሪየስ ነው። እሺ ሂድ በሻንጣ 1 ቢሊዮን ወስዶ የት ነው ያስቀመጠው? ለብሔራዊ ባንክ ምናምን ይሄ ፋይናንስ ሚኒስቴር አያውቅም። ለነሱ አላሳየም። አልጋ ስር ነው ያስቀመጠው። የግል የራሱ ሰዎች አለው አብይ የሚያስቀምጥበት ቦታ በሻንጣ። እኔን ስሜን እንዳጠራ አንተ ታደርገዋለህ። እኔ ኮርዳይት ጋር ትላለህ አንተ ምን ይሆነ ያፍላ ያለው ጠዋት ማታ ኮርዳይት ነው የምትለው። ስሜን እንዳጠራ ዝም ብለህ ቀጥል፣ አውራ በቃ። ስሜን የት ነው ያስቀመጠው? ስሜን እንዳጠራ ቀጥል። ሂድ አለው አብይ የሚያስቀምጥበት ቦታ በሻንጣ። የት ብዙ አሁን
እዚህ አሜሪካ የሚቀመጡ ካምፓኒ ያላቸው እዚህ ኢትዮጵያዊ ሆነው እዚህ የሚኖሩም አሉ እዛው ኢትዮጵያ የሚቀመጡም አሉ ሲው ጠቅላይ ሚኒስቴር ሆኖ አውጣ ማናቸው አውጣ ስማቸው ስሜን እንዳጥራ ሞት ይጥራ ይድቀጥል ከሌላ ሀገር ትልቅ እንግዲህ ካዝናዬ ምናምን ባዶ ነው ምናምን በማለት ያው ዩኤኢ ሙሉ ገንዘብ ሰጠች ከዛ ሰውየውን ለመግዛት ነው ያው ሰውየው ተገዛ በዛው ያኔ እና ይሄንን እኔ ያውቀዋለሁ በሻንጣ ሁሉ ቢሊዮን ወስዶ የራሱ ሰዎች ቆይ እናንተ እናንተ ሐሳባችሁን ጻፉ ሲያው ቆይ ኢትዮጵያስ ፖለቲካ አላለቀም ነው የምትሉት እስኪ አላለቀም የምትሉ ጻፉ ኢትዮጵያስ ፖለቲካ አላለቀም የምትሉ ጻፉ አልቋል አላለቀም የምትሉ ጻፉ ብያለሁ ጻፉ ሁሉ ኢትዮጵያስ ፖለቲካ አልቋል ወይስ አላለቀም ጻፉ ኢትዮጵያ ውስጥ ፖለቲካ አልቋል ወይስ አላለቀም እንመልሳቸዋለን ወደ እነሱ ትንሽ እንኩሮ ሚዲያ አብይ አህመድ አትቸኩል እንኩሮ አትቸኩል ቆይ ሳትገዛና ስትገዛ በፊት ነው እንኩሮ ሳይገዛና ሲገዛ በፊት የሚለው ላይ ልምጣላችሁ አሁን ከሚልኬሳ ጋር ላቀናጆ ፈልጌ ነው ሳይገዛ በፊት እንኩሮ ማን ነበር በስንት ተገዛ ከዛስ እንዴት ሐሳቡን ቀየረ ወደሚሉት ለትዝታ ልምጣላችሁ የሚልኬሳ ይቀርብ ወዳጅ እሺ ይድቀጥል አንተ አውጣው እሺ ጠቅላያችን ሲገለጽ የጠቅላያችን ጀግነት ሲጠረት የጠቅላዩ ታሪክ ሲወራ ከነሱ በላይ ያወራው የለም ከነሱ በላይ ባይኑ የሚያየ የለም ሳይገዙ በፊት ይሄን አንደበታቸው ነው የበሉት ለዚህ ነው የኢትዮጵያ ፖለቲካ ጧት ለማታ እንደ ቂጣ እየተገለባበጡ ጾታቸውን ለመቀየራቸው ራሱ ማስረጃ የለንም እናንተ ባህሪ መቀየር ትላላችሁ ጾታም ተቀያይሯል ብየምለው ለዚህ ነው መራራ ሐቁ ግን ይሄ ነው አዳምጤ ልሽ የመጣሁት በተለይ ጠቅላይ ሚኒስትር አብይ አህመድ ወደ ግንባር መሄዳቸውን ይፋ ሲያደርጉ ቀላል ውሳኔ አይደለም በዓለም ታሪክ እንደዚህ አይነት መሪዎች ውሳኔ ሲወስኑ ትልቅ ክስተት ተደርጎ መታየት ነው ያለበትና እሳቸው ግንባር ሲሄዱ እኛ ባህር ማዶ ሆነን ዝም ብለን ወሬ እየተቀበልን መስራት የለብንም እዚሁ መተን ታሪኩንም አብረን እያየን የዚህ አካል ሆነን መገኘት አለብን በሚል ነው በግሌም ፍላጎቱ ስለነበረኝ ወዲያውኑ ተመልሼ የመጣሁትና ያው ውጊያ አላውንም ለነገሩ ግን ይሄንን ታሪክ እዚህ ሆነን ማየት አለብን ኢትዮጵያ ታሪክ እየሰራች ነው ይሄ ታሪክ ያድዋን ታሪክ እየደገምነው ነው እድለኞች ነን ያድዋ ዘመን እድለኞች አሉ የዚህ ታሪክ አካል መሆን በእውነት እድለኛ መሆን ነውና ባርማዶኝ ሳይሆን እዚሁ ሀገር ቤቶኝም ይሄን ታሪክ መካፈል አለብኝ ብዬ ነው የመጣሁት አዎ ይሄ ምንድነው አንድ ማን ነው ደሬ በጣም አሰግና ይሁዳ ገንዘብ ሲቀበልና ሳይቀበል በፊት ማለት ነው ሳይቀበል በፊት እንዲሁዳ እኮ በጣም ጨዋ ነበር ያቺ 30 ዲናር ባያገኛት ኖር እኮ ለክርስቶስ ታማኝ ከይሁዳ በላይ ማንም አልነበረም ቃል አቀባዩም ጭምር ነበር መጨረሻስ ላይ በማራ ስላሱት ይሁዳ መራስ እኮ ሲጣራ ሳሱ ነው የሚለው ስለዚህ ለዚህ ነው ትራምፕ ለራሳቸው ያልሆኑ ሰዎች አለ እነዚህ ቅንቅናሞች የበሉበትን ወንጭፍ ሰባሪዎች አላቸው ትራምፕ እኮ በወርስ ይገራል ለዚህ እኮ አፋው ተቆነ ተናገሩ ለዚህ እስስቶች የሚለዋወጡ ትላንት ስንት ነገር ሲሉ የነበሩ ዛሬ ተገዝተው ተገልብጠው አገር የከዱ እኮ የሚላቸው ትራምፕ ስራቸው ጌራውት እኮ ያላቸው ለዚህ ጌራውት አላቸው በቃ ቢለምኑ ቢዘክሩ አይሆንም ወጡ አላቸው በቃ ውጡ አታስፈልጉም አላቸው እናንተ ለማን ማጠቁም አላቸው ይኸው ትራምፕ በካልሹ እየጠለዘ አባረራቸው Out of here! Get deported! Please give me 45 days. Please. I was outside minister of Ethiopia. Please Get help. out.
here! Get deported! እንደዚህ አድርጎ በካልቾ ጠርዞ አባራቸው። ለገዛ ሀገር ያሉንክ የትላንት ቋንቋ የትላንት ቅርን አንተ ጾታና ለበቀኝ ምን ማሰብ ገራውት ከዚህ ውጣ ለዚህ ነው የተባረሩበት። ዋናው የተባረሩበት ምርጫ ትንሽ ፈታ ዘና ያረኩና አሁን ያዋዛ ነው የሚጫወተው። ፖለቲካ አልቆ ባያውቀው ወደ ልማት ከገባ አንድ ሀገር ፖለቲካው ከሀገር አልቆ እንግዲህ ጀውዬ አንድ ያላት ነገር ከኤር እንትና ጋር የሚገናኘው ሰሞኑን ሲሰራበት የነበረው የኢዶናይ ፖለቲካ አዶናይ ነው። አሁን ማስሙ ሊዛይ የአዶናይ ፖለቲካ ወጣቱ ላይ ሰርተን ጨርሰናል ያለው ይደገማል ጌራውት ይደገማል ምን አባትንስና እጃችን ላይ ነው ያለው። ያው ይደገም ሂድ ጌራውት ተደገመ። Please give me 45 days. I was outside Minister of Ethiopia. Please help. Out of here! Get deported! Please give me 45 days. I was outside Minister of Ethiopia. Please help. Here! Get deported! አዎ እንግዲህ ወደ ገደለው እኔ እንደው እኔም ኬት እንደሚያመጡና ሚስት ሊሰጡኝ አላውቅም። ነው እንግዲህ የጀውዬ አብዮት ወጣቱ ላይ መሬት ላይ ስራ ሰርተን ጨርሰናል። ወጣቱን ላመጽ አዘጋጅተናል። ወጣቱ እንዲያኮርፍ አድርገነዋል። ድንጋይ እንዲወረውር አድርገነዋል። ፌደራል ፖሊስ የጋዝ ጭስ እንዲወረውርበት ይሆናል። የጋዝ ጭስ ከተወረወረበት ከዛ በኋላ ቶክስ ይተኮሳል። ቶክስ ከተኮሰ ከተማ ውስጥ ባንክ ይዘረፋል። ባንክ ከተዘረፈ ወርቅ ዘራፊዎቹም ገብተዋል። ስለዚህ መሬት ያለውን ትግል ጨርሰናል። 45 ቀን ልደቱ ባለው መሰረት መፈንቅለ መንግስት እናደርጋለን ያል ጀውዬ እስኪ ስለሱ ትንሽ 10 ቀን ሆናትም ፓስታ ካረገች ሂድ በአብዛኛው ተሰርቷል። ፖለቲከኛ ጀዋር መሐመድ እንግዲህ ግልብጥ ሚዲያ ነው አሁን ስለ ጀዋር ስለ እንትና የሚናገርለት ግልብጥ ሚዲያ እንግዲህ እና ማን ነው ግልብጥና ማን ነው ግልብጥ ሚዲያና ማን ነው ስሙ እንኩሮ ሚዲያዎች ጀውዬ እንግዲህ የሀገራችን ንጉስ ይሆናል ሀገር ለመምራት እሱ በዲያስፖራው ተመርጧል በሚል ኬስ አብዮተኞች ተመርጧል ነው የሚሉት እነሱ። እንግዲህ የጀዋር ንግግር መሬት ላይ ያለውን ስራ ሰርተናል እነ ኢዶናይ እኔ መስሎ ወጣቶች ከስሩ ሆነው ወጣቱን ኦኬ ያለው ለዚህ ነው። እሺ ኦኬ ተመልሶ መጣ። ቀጥል እናንተ ቢቋረጥ አትውጡ ዝም ብላችሁ ዘሁኑ። ሄድ አዳምጥ ሄድ ጀውዬ ምንድን ነው ያልከው? ግልብጥ ምን አልክ? መጀመሪያ ከግልብጥ እንጀምር። ፖለቲከኛ ጀዋር መሐመድ የተናገራትን አጭር ነገር ላስቀድም። አብይን ከስልጣን ለማስወገድ የሚደረገው ስራ በአብዛኛው ተሰርቷል። ከእንግዲህ መጠንቀቅ ያለብን የሚመጣው ለውጥ እንዳይጠለፍ ነው። አሁን ላይ በጥንቃቄ መሰራት ያለበትም ሆነ ሁላችንም የፖለቲካ ኃይሎች መነጋገር ያለብን ከለውጡ ማግስት መሆን ባለበት ሁኔታ ላይ ነው ይላል ጀዋር መሐመድ ከሪዮት ጋር ባደረገው ቆይታ። ስራው ይቀጥላል፣ ወደፊትም ይቀጥላል። ይህን የምናደርገው አብይን ለመጣል ብቻ አይደለም። ኮርስ የመጀመሪያ ዓላማችን ሀገራችንን ህዝባችንን ከአብይ ማትረፍ ነው። ከፍተኛ የሆነ ሀገራዊ አደጋ ነው የተደቀነበት። በዚህ ሰው ሁሉም ምን አይነት አደጋ እንደመጣብን ተገንዝቧል። ይሄ የኛ የፖለቲካ አመራር ፖለቲካችን እንዲሰክን አድርጓል። ጫካ ነፍጥ ይዘው ያሉ ኮማንደሮችን ሳወያያቸው በኢትዮጵያ አይቼ ማላቀው የፖለቲካ ስክነት እና ብስለት ነው እየታየኝ ያለው። ስርዓቱን ለመጣል የሚያስችል በቂ ነገር አለ። ትልቁ እኛ እየሰራን ያለውና መስራትም ያለብን ዴይ አፍተር አብይ አንድ ነገሮች እንዳይባባሱ፣ ግጭቶች እንዳይባባሱ ካሁኑ የሚጠለፉት ከሀዲድ የሚወጡት በመጀመሪያዎቹ 6 ወር እስከ 1 ዓመት ባለበት ጊዜ
ያንን ሁለት ስራ ያስፈልገናል። የአብይ ስልጣን ላይ ያለ መዘጋጀት ያሉበት ስራዎች አሉ። ከአብይ ቀጥሎ በማግስቱ ትግል እንዳይጠለፍ ከተጠለፈም አምባገነን አለ የሚወጣው አናርኪ ውስጥ የምንወጣው መጥፎ ነገር ስለምንገባ ህዝቡም አሁን ህዝቡም እየጠበቀ ያለው ከዛ በኋላ ምን ውስጥ እንገባለን የሚል ፍራቻ ስለሆነ ያን ፍራቻ ሊያረጋግጥ የሚችል ኮንፊደንስ ሊሰጥ የሚችል ለማህበረሰባችን ትብብር፣ ስምምነት እና ሮድማፕ ማዘጋጀት ያስፈልጋል። እሱ ተጀምሯል። መብሰል አለበት፣ መስፋት አለበት፣ በፍጥነት መሰራት አለበት። እሱን ከተጠናቀቀ በኋላ ሌላው ብዙም አስቸጋሪ አይመስለኝም። አሁን እሱን አኮላሽተናል። እሱን አኮላሽን ሌላ የትግል አቅጣጫ አላችሁ ወይ ነው። የ45 ቀኑ ተኮላሽቷል። ወጣቱን ሞባላይዝ አድርጎ ማውጣት ነው፣ ተኮላሽቷል። በኢዶናይ በኩል የተዘረጋው ፖለቲካ ተኮላሽቷል። በሚቀጥለው በምን ዙር ትመጣላችሁ የሚለው ነው እንግዲህ እሱን ማየት ነው ይቀራል። እሱን እናውቀዋለን፣ የምናየው ጉዳይ ይሆናል። ከሞላ ጎደል ፖለቲካው ግን ይሄን ይመስላል። እኛ አሁን የሚቀረን ምንድን ነው? አሁን የሚቀረን ምንድን ነው? የውስጥ ጽዳትና ኦፕሬሽኑ እንዴት ይጠናቀቃል? መጀመሪያ እዛ ውስጥ ከመግባቴ በፊት የትግራይ ህዝብ ሰቆቃ ምንድን ነው? አሁን ታደሰ ወረደ ወይ ደግሞ የተወሰኑ የትግራይ አመራሮች ገብተዋል ወደ አዲስ አበባ። የገቡት ገንዘብ ለመጠየቅ ለመለመን፣ እሱ አይሰጣቸውም ገንዘብ፣ ምንም ሳንቲም አይሰጥም። ምክንያቱም መጀመሪያ የሰጠነው 13 ቢሊዮን ብር ከግማሽ በላይ ወደ ሻዕቢያ ተልቋል። ወደ ኤርትራ ተቀብሏቸው ሲያሰፉ መጀመሪያ ያን ገንዘብ ይመልሱ ነው ያምጡ። ሁለተኛ በውዝፍ በቅብብሎሽ የሰራዊት ደሞዝ የሰራተኛ ደሞዝ የለም። ያ ገንዘብ የት እንደሆነ ነገር። ሶስተኛ ባንክ ያለ ገንዘብ ይዘረፍ ብሎ ባለፉት ሳምንታት ብዛት ያለው ቢሊየንስ ዶላር ብር ከኢትዮጵያ ባንክ ዘርፏል። ደብረጽዮን ያዘረፈው የታሊያ ገንዘብ። አሁንስ ገንዘብ ቢላክ ምን ያክል እርግጠኞች ነን ትግራይ ህዝብ ላይ ያ ገንዘብ ለመድረሱ? ዋስትና የለም። ምክንያቱም ትግራይ ሀገረ ትግራይ እንጂ ትግራይ ሆነ አትቀጥልም ብለውናል። አላመኑም በኢትዮጵያነታቸው ህወሓቶች። የትግራይ ህዝብ ነቅለህ ወጥተህ ትግራይ ኢትዮጵያውያኖች ነን ብለህ ካልተነሳ በስተቀር ራስህ በለውጥ ጎዳና ተጉዘህ ነፃ ራስን እስካላወጣ ድረስ ምንም አይነት ባጀት የሚሰጥ ገንዘብ የለም። በገዛ ገንዘባችን ጥይት ገዝታችሁ እንድትፈቅዱ እንድትወጡ አንፈቅድም። ስለዚህ ነው የትግራይ እናቶች ትላንትና የደረሰባቸው ፈተና ታውቁታላችሁ፣ ታስታውሳላችሁ። የሚሆንባቸው ለትዝታን ነገር አሳያችኋለሁ። ያ ጊዜ ሊመጣ ነው። እችን ነገር ለትዝታ ልስጣችሁ፣ አዳምጡት። ይሄ ጊዜ ነው እየመጣ የሚታይ ትግራይ ውስጥ የሚታይ ይሄ ጊዜ ይመጣል። አሁን ውስጥ ያለው ትልቅ ሰው እኔ ብቻ ነኝ፣ ሌላ አንድ ሰው ከቤት ይውጣ የሚል ተጀመረ። ያኔ ለበረሃ ሊዋጋ ማለት ነው። ከዛ ከኛ ቤት መሄድ ያለበት ማን ነው? እኔ። ምክንያቱም ቤት ውስጥ ያለው ትልቅ ሰው እኔ ብቻ ነኝ፣ ሌላ ሰው የለም። ሌላ ሰው እንዳይሄድ ታላቅ ወንድሜ ነበር ጦርነቱ ሊጀምር ከአንድ ሳምንት በፊት ወጥቷል፣ የለም ትግራይ ውስጥ። ስለዚህ ቤት ውስጥ ያለው ሰው ማን ነው? እኔ። ከዛ እናቴ በቃ የት ውስጥ ይልተትሽ የሆነ ቀን ማለች መሰለቻችሁ ማረም በጣም እስካሁን ድረስ ማረሳው ማለት ነው። ምን አለ ብችልና መልሽ ሆዴ ውስጥ ባስገባሽ ጌታ እንዲህ ስትለኝ ማለት ነው እንባይ መቆጣጠር አልቻልኩም። ያኔ እሷ ፊት አለቀስኩ ማለት እንዲህ አትወይ ምን እንዳልሆን ነው ምናምን ነገር አልኳት። ገፋ ቢል ብሞት ነው እቺ መርሃችን ናት። ከዛ እናቴ እኔን በገባሽ በወጣሽ ቁጥር ስታይኝ ታለቅሳለች። በቃ ዛሬ ወስደዋት ነገ ወስደዋት ማምን የልጅ መሃል ልሆን ነው አይነት ታበቃ። እኔ ደግሞ እሷ ስታለቅስ በእኔ ምክንያት እያለቀሰች መሆኑን ሳስብ አለቅሳለሁ አብሬያት። እኔ ሳለቅስ እህቴ እነሱ እያለቀሱ ነው ብላ አብራን ታለቅሳለች። ቁጭ ብለን ቀን ሙሉ ስናለቅሱ እንላለን ማለት ነው። አይዟቸው ተባብለን እርስ በርስ እንጽናናና ድጋሚ ቁጭ ብለን የሆነ ነገር ማድረግ ስንጀምር ወንድሜ ትዝ ይለናል በመሀል ይኑር ይሞት አናውቅማ። ድጋሚ እሱን እያሰብን ደግሞ አብረን ማልቀስ ቁጭ። ከዛ ዛሬ ይመጣሉ ይባላል ሌሊት ምን ወጣቶችን ከየቤቱ እያሰበሰቡ ሊወስዱ ወደ በረሃ አክስቴ ጋር ራን አክስቴ ጋር እጄ ይደበቃለሁ ማለት ነው። ታናሿ ሌላኛው እኔ ሌላኛው ጋር ሁሉም ሰው እያሳለፈ የነበረውን ሪል ላይፍ ነው የምነግራችሁ። እኔ
ከዛ ደግሞ አክስቶቻችን ጋር ታወቃ ጎረቤት ራሱ ከደበቀ ነው በእርግጥ ምክንያቱም ይፈራል የሱ ልጆች የት ያስቀምጣል ይሄ ታሪክ ነው አሁን የሚደገመው ይሄን ታሪክ ለመድገም ነው አሁን ህወሓት በዝግጅት ላይ ያለው አዳምጥ የትግራይ ህዝብ ራስን ነፃ አውጣ በሚል ይሄ ታሪክ ስለሚደገም ነው ዛሬ ትግራይ ውስጥ በክራንች የሚሄዱ በአርቲፊሻል እግር የሚሄዱ እህት ወንድሞቻችን ህፃናቶቻችን ስናይ ፔንፉል ነን ያመናል ያን ታሪክ ሊደግምብን ነው ህወሓት ጨክነ የትግራይ ህዝብ በቃ ብለህ ህወሓትን ካላወጣና ካላወገዝክ በስተቀር የምትከፍለው ዋጋ ከባድ ነው ለትዝታ የዛይት ብዙዎችን እናማጣት እንችላለን አላስፈላጊ ስለሆነ ያንን ፈቅሮ ነው ዛሬ አማራ የተነሳው አማራ ፖለቲካ ሲገባው ምን አለ ተነሳ ጫካ ያለው ሳያውቅ ለአማራ ነፃነት በሚል የገባው ወንድሞቻችን እንደ ጉድ ገቡ አሰሙንም አላፍተውናል ብዙ አድክመውናል ሲገባቸው እውነት መሆኑን ሲያውቁ ግን ውጊያው የጃዙር የህወሓት መሆኑ ውጊያው የጃዙር የሻዕቢያና የግብጽ መሆኑን ሲያውቅ ተሙ መጣ ዛሬ ምስክሮች እነማን ናቸው ትናንት ጫካ ሆነው መንገድ ዘግተው ሲዘርፉ የነበሩ ትናንት ጫካ ሆነው ሲያግቱ የነበሩ ዛሬ ገቡ በይፋ ምን አልወጣው የጃዙር ጦርነት ማን ዋጋም ብለው እጃቸውን ሰጥተው ገቡ ማስረሻ ሰጤ ታሪካዊ ሰው ነው ጀግና ሰው ሲጠራ የሚጠራ ሰው ማስረሻ ሰጤ ነው መስመሩን ቀደደው ዛሬ የአማራ እናት ያለቀሰች ነው የአማራ ህዝብ አለቀሰ የተሸወደው መሸወድ እጅግ አንገበገበው ዛሬ መንጥሮ ህወሓትን እያወጣ ነው ያለው መንጥሮ ሻዕቢያን ጎንደር እየለቀመ ነው ያለው ጎጃም እየለቀመ ነው ያለው ወሎ ሰሜን ሸዋ ሻዕቢያን እየለቀመ ነው ያለው አንገት አስደፍቶታል ጉዳቸውን የተዘረገረው ጃትን ታቆታላችሁ ይኸውልህ ሰሞኑን አላያችሁም እንዴ እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይ ሸር የምታደርጉ በፌክ አካውንት እናሳየ ደረጃ ታውቃለህ መረጃችን ታቆታላችሁ ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ በሰሞኑ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ አብራቻል እንዴ ያለው ሚዲያው ሞቷል ይያለም ተረሽኗል ይያለም ነው የሚወራው ቤተሰቡ ይሄ ነው ሚዲያው የምትከተሉት ሚዲያ ይሄ ነው አየር ላይ የምታዩት ነገር ይሄ ነው ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመው የምታዩት ነገር ይሄ ነው ምን አለ እዚህ ጋር የመከላከያ ልብስ ለብሼ እኮ ምርኮኛ ነኝ ብዬ እኮ ፊልም ሰርቼ ለእንኩሮ ሚዲያ ልቄ ይከለታለሁ ሰጥተናል ወንድሞቻችን አውጥተን እኮ የመከላከያ ልብስ አልብሰን የመከላከያ ምርኮኛ ብለን ፊልም ሰርተን ልከናል እኔ ነኝ እኮ አንዱ ለባሹም አልባሹም አልነገርኳችሁም እኔ ሸዋሸዋ ነው የመከላከያ ምርኮኛ አይደለም ጁንታም ይሁን ሻዕቢያም ይሁን ጽንፈኛም ይሁን ማንም ከመከላከያ በሁለት አይኑ እንደዚያ መውታቆስ የሚችል አቅም ያለው የለም ጎሬላ ሆኖ ከተራራ ላይ መጥቶ ድንገት ዘርፎ ይላል እንጂ ከመከላከያ ፊት ለፊት የሚጋጠም ኃይል የለም ያ ሁሉ የመከላከያ ልብስ ለብሶ የምታዩት በሙሉ እነንኩሮ ሚዲያ የሚያሳያችሁ ሙቪ ድራማ ነው ድራማውን ከሰራሁት መካከል አንዱ እኔ ነኝ ያዳመጥከው ነው ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና አሁን ያለን እዛው አማራ ውስጥ ያለው በአመራር ቦታ ላይ የተቀመጠውን መምቀር ነው ልክ የቤንሻንጉል ታሪክ ነው የሚደገመው ቤንሻንጉል አመራር ውስጥ ነው ችግሩ ያለው አሁን ደግሞ ምንድነው ስትሰጡ ነበር አይደል አስተጣጣቃቸው ወጣቶችን ለማን ያስተጣጣቃችሁት ለማን ያስተጣጣቃችሁ ያላችሁት አሁን ቤንሻንጉል ጋምቤላ ለማን ያስተጣጣቃችሁ ያላችሁት ዳግም ቤንሻንጉል ላይ ንጹሃን ተገደለ የሚል ነገር ብንሰማ አመራሩ ተጠይቃለ ያስተጣጣቃቸው ሰዎች ምን እንደሆኑ ማወቅ እንፈልጋለን እኛ ተመልሰው ተመሳሳይ ጥቃት ለሚያረጉ ሰዎች ከሆነ መሳሪያ የምታስታጥቁት ያላችሁት ዋጋ ትከፍላላችሁ አመራሩ አዳምጥኝ የቤንሻንጉል ምን የጋምቤላም whatever ጥሩ ነው ወጣቶች እንዲደራጁ እንፈልጋለን እኛ አካባቢያቸውን ጠብቁ እንፈልጋለን
ይሄ ምንም አያነጋግርም። እኛም የጮኸው ነገር እኮ ነው። በአፕሊካ እንናገር እንጂ ከሚመለከተው ጋር እኮ እየተናገርን ያለ ነው። የአካባቢው ሰው እንዲታጠቅ፣ የአካባቢው ሰው ራሱ እንዲጠብቅ ይደረግ ብለን እኮ እኛም እየታገልን እንስማማለን። ግን የምታስታጥቁት ማንን ነው? መልሳችሁ ገዳይና ሽፍታ መርጣችሁ መሳሪያ የሰጣችሁ እንደሆነም ሰምቻለሁ። አንድ እድሜ ፍትሐ የተፈረደበት በጣም በቤንሻንጉል የሚፈራ ዱርዬ ከላሽ አስታጥቆች ታዲያ የሚል ወሬ ሰምቻለሁ። ፎቶ እስኪመጣልኝ እየጠበኩ ነው ያሉት። ለቋል፣ ፖስት አድርገዋል። ምክንያቱም እነሱ ናቸው ባለፈው ነው የዚያን ነገር እንዳይደገም ጥረት ላይ ነው ያለነው። ይሄ ነው። ግን ከዛ ውጭ አማራው እንደ ጉድ ገባ፣ እየተመመ እየገባ ነው ያለው። አሁንም ገቡ ሆናል። ነንኩሮ ሚዲያ ከኡጋንዳ ከሚስቱ ወንድም ቃል አቀባይ ጋር አሁንም ገቡ ይላል። የገቡ ድራማ በሻቢያ በህወሓት በጁንታው የተቀነባበረ ነው፣ በጀዊሳው የተቀነባበረ ነው የምናወራው ለዚህ ነው። እርሱ አኳያ የሚጠቀሙት ቃላት አጸያፊ፣ በቃ ይሄን እመጣበታለሁ። ቆይ ከዛ ሰላም ይችላል። አንዳንዶቻችሁ ዘመናችሁን ችግር ብቻ 48 ሰዓት ወጣችሁ ስለ ችግር ታወራላችሁ፣ ታላዝናላችሁ። አገሪቷ እጣዋ የገባችበት እየሄደች ያለችበት ቁልቁለት መንገዷ ምናምኗ አለ። ችግር ብቻ ብታወራ ከችግር ማትወጣ የመከራ ሰው ሆነ ዘመንን ትገፋለህ ይላል ጠቅላይ ሚኒስትሩ። ችግር ብቻ አታውራብኝ፣ ሶሉሽን አምጣልኝ። ችግር አውርተህ ለውጥ ያመጣ ይመስላል። ችግር አውርተህ ህዝብ የቀሰቀስክ ይመስላል። ችግር አውጥተህ ሪቮሉሽን የምትፈጥር ይመስላል። አይደለም፣ ችግር አታውርብኝ ይላል ጠቅላይ ሚኒስትሩ። ተስፋ፣ ብርሃን፣ በምታየው ነገር መደሰት፣ የከተማ እድገት፣ የከተማ ውበት፣ የኢንዱስትሪው፣ የሜካናይዜሽን እርሻው መሪዎች ዛሬ እኮ አፍሪካውያኖች መጥተው እኮ በጣም የሚገርም ስለ ኢትዮጵያ ነው። በሙሉ የአፍሪካ ሚዲያ ብትመለከቷል ኢትዮጵያ ነው የሚወራል። ገበታ ለሀገሩ ይወራል፣ ሪዞርቱ ይወራል፣ ከተማው ይወራል፣ እድገቱ ይወራል። የአፍሪካ ሀገሮች አንተ እዚህ ሆነ የትናንቱን ከዛሬው መለየት እንዴት አቃተህ? አይን እንዴት ነው እድገትህን መለየትና ማወቅ ያቃተህ? ትናንት ታስቦብህ የነበረው በቀን 10,000 ሰው ይሞትባታል የተባለች ሀገር እየቀጠለች መሆኗን ስታይ፣ የህንድ ጠቅላይ ሚኒስቴር መጥቶ ስለ ሀገር ከፍታና እድገት እየነገረ ስታይ ያላመንክ፣ ከመከራ የማትወጣ ዘመንህን በመከራ የገፋ ወደፊትም መከራ የሚጠብቅህ ችግር የችግር ሰው ችግርተኛ ማለት ቋንቋ ነው የሚገልጽበት ቋንቋ አለ። እረፍ ነው የሚለው ጠቅላይ ሚኒስትሩ። እረፍ፣ ችግር አታውራብኝ። እኔ እኮ እሱ ነው የሚለው። አዳምጠው የሚለው ችግር ብቻ ለምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ኬት ያመጣል? አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለገላችሁ የደከማችሁ፣ አሁን በመጨረሻ በጡረታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ። አሉ ረጅም ዓመት ያገለገሉ ሰዎች አሉ። ብዙ ከልክ ያለፉ ጉዳዮች ደግሞ አሉ። እሱን ሚስተር ኤክስ አላደረከው ይሆናል የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋሚሊ መባሉ አይቀርም ማለት ነው። ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ። የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። እሱን ተውት። ማህበራዊ ጉዳይ ግን እኮ አለ። በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች፣ ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው። ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም። አንድ ቀበሌ ሄዳችሁ እድር ብታዩ፣ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና እቁብ ላይ ጉርብትና ነው የሚታየው። እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ቢራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም፣ እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ
ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ። አዎ ዘረኝነት ግም ነው፣ ዘረኝነት ጥንብ ነው፣ ዘረኝነት ይሸታል። እንደ ማህበራዊ የምንዋደድ ሰዎች ነን። ጎረቤት ቤት ለቅሶ ሲኖር የሚመጣው ለቀሶኛ በሙሉ በዘር አይመጣም። ጉራጌው፣ ትግሬው፣ ሻቢያው፣ ኤርትራዊው ሁሉም መጥቶ ነው የሚያድልቅሶ ነው የሚያደምቅልን። አትጠይቀው ማን ነው? ታክሲ ላይ ስትሳፈር ባስ ላይ አትጠይቅም ማን እንደሆንክ። ቤተክርስቲያን ስትሄድ አትጠይቅ፣ መስጊድ ብትገባ አትጠይቅም። ይሄ ማህበራዊ ህይወት አብሮ የኖረ ነው። ለዚህ ነው ትናንት የህንዱ ጠቅላይ ሚኒስቴር ኢትዮጵያ ማለት የብዙ ሺህ ዓመት ታሪክ እሴት ያላት የሰው ልጅ መጀመሪያ ተመልከት፣ ተነግሮ የማያልቅ ውበት ያላት አገር ኢትዮጵያ ብሎ ሲያወራለ አንተ እዚህ ብብት ቅማል ቁጭ ብለህ ስለ ሀገር ያንቋሸሽክ ታወራልኝ። 48 ሰዓት ይወጣ ደድብ ትለኛለህ። ይወጣ እሴት ያላት ሀገር ነች ሀገራችን። ታሪክ ያለን ሀገር ነች ሀገራችን። ጦርነት እንዲቆም አንፈልግም። ኢትዮጵያ ላይ በታምር አይቆም ጦርነት። የምትፈራ ሀገር በዓለም ላይ ኢትዮጵያ ነች። የምትፈራ ሀገር። ይደነግጣሉ ምዕራባውያኖች ሀያላኖች ስለ ኢትዮጵያ። ብዙ ያልተነኩ ለዓለም የሚተርፉ ሀብት አላት። የዩራኒየም ትልቋ ንጉሥ ሀገር ኢትዮጵያ ነች። የኦፓል ታንታለም፣ ሩቢ፣ የከበሩ ድንጋይ፣ የወርቅ፣ የነዳጅ ሀገር ኢትዮጵያ ነች። አልተነካም። ድንግል ነች። መንግስቱ ኃይለማርያም አንድ ጊዜ የተናገሩት ድንግል ቆንጆ የምታምር ውብ እያለ ሲገልጻ ኢትዮጵያ የምታምር ቆንጆ ውብ ድንግል የሆነች ብሎ ሲላል እንደዛ ነች ኢትዮጵያ። ሳይንቲስት ቅጣው እጅጉ አንድ ንግሩን ታስታውሱ ከሆነ የት ቦታ ላይ ምን ሀብት እንዳለን በስፔስ ተቀርጾ ያወጣውን ነገር ነገረን። አልተነካም። እንዳነካው ነው የሚፈልጉት። ነካው። ጠቅላይ ሚኒስትሩ በረገደው፣ ወርቁንም በረገደው፣ አልማዙንም በረገደው፣ ነዳጁንም በረገደው፣ ህዳሴ ግድቡንም ገነባው፣ ሀገሪቷን አስደመማት። ጦርነቱንም ያስቀመጠ መለየውን አርጎ ጦር ሜዳ ገብቶ ጨፈጨፈውና አሳየው። ጠላትን፣ ጀግንነትን፣ ልማትን፣ ብልጽግናን አሳየ። ምን ትፈልጋለህ ከዚህ በላይ? ቅጥረኛና ባንዳ አይለቅህም። ቅንቅን ነው። ይከተልሃል እስከ መጨረሻው ድረስ። ውድቀትን የሚጠብቁት የተቀጠሩ ናቸው። ተስፋ የቆረጡ ናቸው። ህይወት የላቸውም። በአብዛኞቹ አልወለዱም፣ ልጅ የላቸውም። ስለዚህ የኢትዮጵያን ጉዳይ ለመግለጽ ትላንትና የህንዱ ጠቅላይ ሚኒስትር የተናገሩት በቂ ነው። ማንም ማብራራት አያስፈልገንም። እኛ እዚያ ጨዋታ ያለው ባችሁ እንጂ ቀላል አልነበር። ቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ አዎ አዳምጥ የሚልህን ትዕዛዝን አክብር፣ ህግህን ጠብቅ፣ ራስን አስከብር፣ በሁለት ቢላ አትብላ፣ በሁለት ባላ አትቁም ይልሃል ጠቅላይ ሚኒስትሩ። አይካልክ አፈር ወደ አፈር ትመለሳለህ። የነበርክበት ጉድጓድ ላይ ትቀበራለህ። እኔ እንዳስተዋልኳቸው ከሆነ እነዚህ ሰዎች ምን ጊዜውንም ለህዝባችን ለኢትዮጵያ ምድር የማይሆኑ ጠላቶች ናቸው። መንግስትን የሚለማመጡ ከሆነ ጥቅምና ትንፋሽ ለማግኘት መሆኑን አጥብቆ ማወቅ ያስፈልጋል። እነ ደብረጽዮን እና አልተጣሉም። እመነኝ፣ ደብረጽዮንና ዳዳስ አይጣሉም። ፊልምን የሚቀምሩብን ላያችን ላይ ጨዋታን የሚጫወቱብን ያሉት እነዚህ ህወሓት የሚባል እኔ አላምናቸውም። በቃ መምቴ ነው። አላምንም ካልኩ ምን አባክ ታምጣለህ? ጨዋታ ነው የሚጫወቱብን ብለዋል። አንድ ብቅ ስብሰባ ላይ ያወሩትን ነግራቸዋለሁ። ብልጽግና ውስጥ ሆኖ እኛው አሳድገ ነው ከኛ ጋር ሆኖ ከውስጥ ፈንቅሎን እንደወጣ ውስጡ ገብተን አሰልሰን ተግባብተን እኛም ከውስጥ ፈንቅለን እንውጣ እኮ ነው የሚሉት እነሱ። 48 ሰዓት ኮራቸው ነው እንዲህ ለማድረግ ታደሰና ደብረጽዮን የተጣሉ እንምሰል፣ ሞንጆሪኖና እከሌ የተጣሉ እንምሰል። ጨዋታ ነው፣ ሸዋሸዋ ነው። መንግስት ግን ብልህ ነው። በቺፕስ ነው የሚከታተላችሁ ያለው። ለዚህ ነው ያልቻላችሁት እንጂ ያልመከራችሁት መፈቀለ መንግስት የለም እኮ። ያልሞከራችሁት አብዮት እኮ የለም እኮ በኢትዮጵያ ላይ።
በዚህ ወር ብቻ ስንት ያለ መሪዎች የመጡት አስመራ አይደለም ኢትዮጵያ ነው። አስመራማ ምን ይላል? የት ሆቴል ይሄዳሉ? ቢቀመጡ ቢሄዱ የት ሆቴል ይቀመጣሉ? የትም አይቀመጡም። ዙሪያ ሆቴል የላቸው። ቱሪስት እንኳን አልሄደም። እንኳን የሀገር መሪ ቱሪስት እንኳን አይገባም አስመራ። ተወሱን አስመራ ወይ እዛው ዝም ብለው እንትን። ስለዚህ የኢትዮጵያ ከፍታ አስደንግጧቸዋል። ብልጽግናው አስደንግጧቸዋል። ከፍታችን በከፍታ ላይ ይሄዳሉ እና ዘመን እንደሱ ይሆንባችሁ። በከፍታ ላይ ከፍታ፣ በከፍታ ላይ ከፍታ፣ በከፍታ ላይ ከፍታ ምን ታደርጉታላችሁ? ከላይ እኮ ነው የተጻፈው። ከዚህ አለ የተጻፈው። አዳምጥ፣ ቁጭ ብለህ ምንም ብቻ አዳምጥ፣ ወሬ አታውራ። ቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባቸው እንጂ ቀላል አልነበረም። ይሄ ከባድ ንግግር ነው። በመንግስት ስር ተቀምጠው በሚኒስቴር ዴኤታ፣ በጀነራልነት ማዕረግ፣ በደህንነት ተቋም ሚኒስቴርነት በተለያየ ቦታ አስቀምጠናቸው ነበረ። ካሁን ይሻሻላሉ ብለን እያየናቸው ነበረ። ላለመንካት ላለማንሳት ስናነሳቸውም ደግሞ የምንተካው ሰው ለማግኘት እንቸገር ነበረ። ሲወጡ ግን ምን እንደሚሆን ደግሞ እናቅ ነበር። ልክ እንደገዱ ማለት ነው። ከሚኒስቴር ቦታ፣ ከምክትል ጠቅላይ ሚኒስትር ቦታ፣ ከምን ቦታ ሲነሳ ግን ምን ሆኖ እንደሚወጡ እናውቃለን። ያም ሆኖ ግን ገፍተነዋል ነው የሚል ያለው። አሁንም እንለቅማለን፣ ምንም አታመጣም። ያንተ ሚኒስቴርነት፣ ያንተ ጀነራልነት፣ ያንተ ኮሚሽነርነት ቀቅረ ብላው በአግባቡ ማሰራ ከሆነ መንጥሬ ያወጣለው። ከ130 ሚሊዮን ህዝብ አንተ አትበልጥብኝም እኮ ነው የሚል ያለው። የምትኮፈስ ባለስልጣን ነኝ ብለህ ባለበት ስልጣን ለምትጋልብ እመነኝ ይነጥላል። ታኮርፋለህ፣ አዎ። ታምጻለህ፣ አዎ። ክላሽ ይዘህ ዘመነ መሪ ወራጆን ያፈራ ጫካ አለ፣ ግባ ጫካ ትነቀማለህ። ጌም ኦቨር። ይህንም ይነግርህ ያለው ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባቸው እንጂ ቀላል አልነበረም። እነሱም ማንሳት መገምገም በራሱ ፈተና። ዘሚኒት ሲነሱ ደግሞ እንደተባለውም ሸጠ የሚል አጀንዳ ማስኬድ የሚችሉ ገንዘብ ያላቸው በጊዜ የተደራጁ ኃይሎች ናቸው። እነሱም ማንሳት በቂ አይደለም። ያንን ተክቶ የሚሰራ አመራር ቅድም እንዳልኳችሁ ማምጣትና ስራ ማስያዝ ከባድ ነገር ነው። ቴክኒካል ኢሹስ አሉ፣ የገንዘብ ጉዳይ አለ። እኔ በዚህ ጋር ሰራተኛ ደሞዝ አምጣ ይለኛል። ልክ ቢሮ ገብቼ በማግስቱ የሳሊኒ ፕሮጀክት 600 ሚሊዮን ዩሮ አምጣ አለኝ በማግስቱ። ትሰማለህ? ምን እንደሆነ አመራር ማንሳት ቀላል አይደለም፣ ከባድ ነው። ስታነሳም ደግሞ ምን እንደሚሆን አውቀህ ነው። ሲነሳም ደግሞ ዝም ብሎ አይነሳም። ጉልበት ይዞ ነው፣ አቅም ይዞ ነው የሚነሳው። ዘርፎ ነው የሚነሳ ይላል። ስለዚህ ከመዝረፍ ውጪ በገንዘቡ አማጺ ይገዛል፣ አሳማጭ ይገዛል፣ የስም ማጥፋት ያደርጋል። ዞሮ ዞሮ ግን ምንድነው ምን ተፈርቶ ምን ህልም ተፈርቶ ሳይተኛ አይታደር ነው የሚባለው። እንደዛ ነው ጫወታው። ይሄ ነው ኮር ሰላም። ሰሞኑን ጄኔቫ የሚል ኤንጂኦ ሁሌ በመጣ ቁጥር ቦረና ምንድነው ያልከኝ? ቦረና ምንድነው? ምንድነው? ቦረና ውስጥ ረብሻ ይነሳል። የዛሬ ወር መጥተው ነበር። ከሁለት ቀን በፊት መሪሃን እና ቦረና ድንበር ላይ ተጣልተው ችግር ተፈጥሮ ነበር። አዎ እነዚህ ጄኔቫ ኤንጂኦ እንዳይመጡ ከልክሉልን። በመጡ ቁጥር ረብሻ አለብን። ቴንክ ዩ ሻዕቢያ ዘመነ በየወሩ $2000 በአዲስ በኩል እንደሚልኩለት ማስረሻ ሰጤ ትላንትና ተናግሯል። ማት ሚስጥር ነው የምትሰሙት። ገና እኮ ነው። እኛ እኮ አልነካነውም ገና። እኔ እኮ በሳጥን አስቀምጫለሁ ቁጭ አድርጌ አልከፈትኩትም ገና። የከፈትኩት ሰዓት ላይ ጊዜ እየጠበቅኩ የከፈትኩት ሰዓት ላይ የኢትዮጵያ ሕዝብ ስቅስቅ ብለህ ታለቅሳለህ። ማት ሚስጥር ያልቻልነው የለም። የአማራ ሕዝብ በሳል ነው። ዋጋ ቢከፍልም ያስከፈለውን ያውቃል። መንግስት በዚህ እንቅስቃሴው ከቀጠለ
ትግሉ የህዝብ ይሆናል። ከመንግስት ጎን ይመስላል። ይሄ ነው ጨዋታው። ብዙ ነገር ነው ያለው። ስለዚህ እንዲህ በቀላሉ የምናወራው ወሬ አይደለም። በቃ ጸልይ ሰው ታውቃለህ በጣም ኖረው ማህበረሰብ በላይ የሚለብሱ እዚህ ከተማ ላይ ምንም አይነት የገቢ ምንጫቸው የማይታወቅ የንግድ ፍቃድ የሌላቸው ይሄ ነው። ይሄ እንግዲህ የነገርኳችሁ ነው። ባለሀብት የምትለው መነሻ ምንድን ነው? የአባት ውርስ ነው የእናት ውርስ ነው? እንዴት በአንድ ቢሊዮን ነው ብለህ ጠይቀው። ግን በትዝብቱ ያስወያቸዋል። ኬት ነው የገንዘቡ ሶርስ የማን ነው ስትል ህወሓቶች አደገኞች ናቸው። ባለፈው ነግሬያችኋለሁ። እዚህ ያለ ፋብሪካ፣ ኢንዱስትሪ፣ ሆቴል 5 ስታር ማንታ ያላችሁ የሆቴሉን የሚያስተዳድረው የሆቴል ባለቤት አንድ ኦሮሞ ሊሆን ይችላል፣ ወይ አንድ ትግሬ፣ አንድ ጉራጌ ሊሆን ይችላል፣ ወይ አንድ ደቡብ ሊሆን ይችላል። ዋሌ ባለቤቱ ግን ህወሓት ነው። ባለቤቱ ሻዕቢያ ነው። ላይሰንሱ ነው የዛ የጉራጌ፣ ላይሰንሱ ነው የዛ ኦሮሞ። እና ለህዝብ ግራ ነው የሚገባው። ህወሓት ያን ሆቴል የሰጠው ያን ፋብሪካ ህንፃ የሰጠው አንድ ነገር ቢመጣ እንዳይወረስበት ነው። ሆቴሉ ሲሰጥ ደግሞ አብሮ ሴት ይሰጣል፣ የምትወልድ በስጋ ደግሞ ያጣምራል፣ ወይ ባል ይሰጣታል። እንደዚህ ነው ጨዋታው። አንተ ባለሀብት ትለዋል አይደለም ይላል። አሁን አማራው ገባው። ይሄን ለአመታት የጮህንበት ፖለቲካ አሁን ገባው። እንዴት ብሎ መጠየቅ ጀመረ። እኔ ስም ልሄድና ነበር እንዴ ስንት ዓመት ሙሉ እዚህ ከተማ ላይ ምንም አይነት የገቢ ምንጫቸው የማይታወቅ የንግድ ፍቃድ የሌላቸው ደም ተፍቶ ከሚኖረው ማህበረሰብ በላይ የሚለብሱ የሚያጌጡ የአመራሩ ቁርጠኛ ትስስር ያላቸው ሰዎች ሲጎማለሉ ነው የሚሉት። በቃ አራጅ ፈጣሪ እስከ መቼ ምን አጠው ነው እንደዚያ ሰው የሆኑ ነው? ደፋርና ጀግና ሆነ ተናጋሪ ማህበረሰብ ስለሌለ ነው በቃ። ስለዚህ የመብታችን ተሟጋችን እንሆን ይገባል። ሀብታችን ሪሶርሳችን ብቸኛው ሀብታችን መሬት ነው። መሬት ላይ ያለ ሀብታችንን ፍትሃዊ በሆነ መንገድ ልንጠቀም የሚገባ ምን እውነት ተናጋሪ ስንሆን ነው። ከቡድንተኝነት ስንወጣ ቡድን የሚያስፈልገው ቢኤልሲ የሚያስፈልገው ለኢንቨስትመንት ለሀብት ነው። ስኳር ነግድ የተባለው 24 ሰዓት ኮንትሮባንድ ጥይት ነጋዴ ሆነ፣ ክላሽ ነጋዴ ሆነ። ዛሬ ዙሮ ምን ሆነ? ለራሱ መሞቻ መምራን በፌስቡክ በኢንተርኔት በዩቲዩብ ሲያራውጥ ነበር። መጨረሻ ላይ ማን የተንበረከከ? እነሱ። ይሄ ነው። ይሄ ሀቅ ነው ያለው። ገና ነው ይበረበራል። ገና ብዙ ሚስጥር ትሰማላችሁ። የምትሰሙት ሚስጥር እኔ እንደማወራላችሁ ትንሽ ሚስጥር አለ። በጣም ከባድ ሚስጥር አለ። ያልተነገረ ሚስጥር ነገር ያለው አዳምጥ። ጆሮን ቆርቁር ነገር ቆራይ። ይሄ ነው ጨዋታ ያለው። የሀገር ህዝብን ከፍታማ ዓለም መሰከረልህ እኮ። ስለ ኢትዮጵያ ከዚህ በኋላ ቅንጣት ያክል ማጠላሸት የምትችል ማንም የለም ከጽንፈኛና ከባንዳ ውጭ ማንም ጉልበት የለም። ታየ እኮ በቃ ዓለም መሰከረ እኮ በቃ። ያለ ሚዲያ እኮ የሚያወራው ስለ ኢትዮጵያ እኮ ነው። አንድ ነገር ላሳያችሁ ልክፈትና እቺ ነገር ላሳያችሁ። በዓለም ሚዲያ እንደሚወራ about history, strategy and the future of the global south. Let me tell you that story tonight, starting with this visit was about history, strategy and the future of the global south. Let me tell you that story tonight, starting with the story of Ethiopia. It's a country located in the Horn of Africa. Ethiopia is a landlocked country. Its capital is the city of Addis Ababa. That's where Prime Minister Modi landed, and Ethiopia's history is quite interesting. It is one of the oldest civilizations on earth. Scientists say some of the earliest footprints of humanity were found here in this country. It is the only African nation that was never colonized. So it was a symbol of African independence. Ethiopia is home to the African Union headquarters, meaning Addis Ababa is Africa's diplomatic capital. And in 2024, Ethiopia joined the BRICS grouping.
Now, this is Prime Minister Modi's first ever bilateral visit to Ethiopia, also the first visit by an Indian Prime Minister in 15 years, and the timing is also important. In 2026, India will take over the BRICS chairmanship. Ethiopia is a new BRICS member. Both countries are part of the Global South, so this visit is about alignment. During the visit, Prime Minister Modi was awarded Ethiopia's highest civilian honour, the Great Honour Nishan of Ethiopia. That's what it's called. And here's the headline. Indian Prime Minister Modi is the first global leader to receive this. The visit also had a personal touch. Ethiopian Prime Minister Abiy Ahmed personally received Prime Minister Modi at the airport. He drove him to the hotel and again drove him back to the airport. In diplomacy, such gestures speak louder than press releases. Prime Minister Modi also addressed Ethiopia's parliament. He drew parallels between Vande Mataram and Ethiopia's national anthem. India's national song, Vande Mataram, and the Ethiopian national anthem, both refer to our land as the mother. They inspire us to take pride in the heritage, culture, national beauty, and protect the motherland. Now here's the part most people don't know. India-Ethiopia ties are nearly 2,000 years old. Back when Europe was still figuring itself out, Indian traders were sailing across the Red Sea to Ethiopian ports. They traded spices, silk and cotton for gold and ivory. More importantly, they traded ideas. Centuries later, Ethiopians were resisting colonial pressure and Indians stood beside them. Indian soldiers fought in Africa during the Second World War. Indian teachers taught generations of Ethiopian students. So this visit is not about striking a new friendship, it is about renewing an old one. The two countries upgraded ties to a strategic partnership. Prime Minister Dr. Abiy Ahmed and I took a big step forward yesterday. We have decided to elevate our bilateral relationship to the level of a strategic partnership. We will also enhance our trade and investment cooperation as well as on defense and security matters. Honorable members, as developing countries, we have a lot to learn from and offer to each other. India is already Ethiopia's second largest trading partner. Indian companies have invested over $5 billion there. Around 650 Indian firms operate in Ethiopia. This creates tens of thousands of local jobs. India also has also extended over $1 billion in concessional credit. This is to fund railways, electrification and industrial projects. Also, 80% of Ethiopians depend on agriculture for survival. And India knows the story too well, which is why agricultural cooperation is front and center. So is renewable energy. India plans to bring solar rooftops, off-grid power, solar pumps for farmers and energy access to remote villages. So this visit tells us three things. One, India is serious about Africa, not as a region for resources, but as an equal partner. Ethiopia sits at the crossroads of Africa, so being close to it means being close to Africa's future. That's number one. Two, India is preparing for leadership in BRICS and the Global South, which means engaging with all the stakeholders is important. And three, India is betting on long-term relationships, not transactional diplomacy. Long story short, this visit was not about optics, it was about positioning, two ancient civilizations reconnecting to shape the future. In a rapidly changing global order, quiet friendships often turn out to matter the most. And India-Ethiopia is one of those friendships. እንግዲህ ይሄንን የዓለም ታላላቅ ሀያላን ሰዎች ቢሊየንስ ህዝብ የሚመሩ ሰዎች የሚናገሩትን አንደበት አንድ ተራ ቲክቶከር፣ አንድ ተራ ዩቲዩበር፣ አንድ ተራ ስደተኛ ዲያስፖራ እንዴት አድርገን ልትላጣጣ የምትችል? ልክና ጥግ አለማወቅ ይባላል። አይ ልክና ጥግን አለማወቅ። ፕራይም ሚኒስትር ዶክተር አብይን በከፍታ ቦታ ላይ ያስቀመጥኩት ሰው ነው። የትም ዓለም ታይቶ አይታወቅማ። በዚህ ባጭር ጊዜ
እንደዚህ አይነት ሪፎርም ተደርጎ ተሰርቶ አይታወቅም። ስለዚህ ይሄ ዘነበሽ ባክሽ እኔ ሞራል ላይ ነኝ ያለሁት አሁን ሁሉ ነገር መልስ ያገኙ ነው ያለሁት። ስለዚህ አሁን ቢሆን የሚባለውና የሚደረገው ነገር ይሄ ነው። ከከፍታዋ ቦታ ላይ ዝቅ ሊያረጋት የሚችል ኢትዮጵያ የለም። ጊቭ ኦቨር። ችግሮች አሉ። አሁን ቀጣይ ችግራችን ከውስጥ ያሉትን መልቀም ነው። ይኸው ቅድም አንድ ወዳጄ አንድ ኮመንት ጻፈልኝ እዚህ ጋር ከአቃቢ ሕግ ጀምሮ ያለውን በጎንደርና በጎጃም አካባቢ ምንድን ነው ያልከኝ? አሁን የበጠበጠን የፍትህ መስሪያ ቤት ያሉ አቃቢ ሕግ እየተደለሉ በጎንደር ሰበር የወሰነውን አይፈጽምም እያሉን ስለሆነ አንተው ይሄ ጎንደር ብቻ እንዳይመስል ይህ ችግር ጅማ አለ፣ ይህ ችግር ደቡብ አለ፣ አዲስ አበባ አለ። እነሱ ላይ ነው አሁን ኦፕሬሽን እየተሰራ ያለው። የእነሱን ማጽዳት ላይ ነው መንግስት አሁን አተኩሮ አይኑን ገልጦ እየታየ ያለው። በየቦታው አሉ ተቀምጠው ይሄዱ ተቢያ እንላቸዋለን። በሌላ አጠራር ለቅመን እናውጣቸዋለን። የቅርብ ጊዜ ስራ ነው እሱ የሚጠብቀን። ደብሳይ ሁል ጊዜ ወንጀለኛ ሲያባርር ሰውየውን ትቶ ፎሎ ዘመኔ ይላል። እኛም መኪናና ቤት የተገዛበትን ገንዘብ ከየት ወዴት እንዲያል መጠየቅ አለብን። ገና መንግስት እየሰራበት ነው ያለው ታውቃላችሁ። ስለዚህ ይሄን ሰውዬ አቅሙን አያችሁታል። በቃ ተውት። አላቻ ጋር ብቻ እንዳይሆንባችሁ ከግንብ ጋር ነው የምትጋጩት ነው ምን ያሉት። ከሰማ ሰማ አትችለውም። ሰው በቃ ሄደ። በቃ መከላከያው ግን አትችሉትም። ሄደ መነጠቀ። በቃ አየር ኃይሉን አትችሉትም። ሄደ። የደህንነት ተቋሙ ኢንሳ ሂሉ አርቲፊሻል ኢንተለጀንስ በቺፕስ ነው የሚከታተል ያለው። ሂል የደህንነት ተቋሙን ኢንሳይድ ግባ። እያንዳንድ ዝርዝር አትልም። ይሄ ነው። ቴንክ ዩ በጣም ትልቅ ኮመንት ነው ያነበብኩት። አሁን ሰላም ኢትዮጵያን በቲክቶክ ሲሳደቡ በዩቲዩበር ሲሳደቡ አገርን ሲያምሱ ወደ ኢትዮጵያ ሲገቡ በቢጫ ምንጣፍ ተነጥፎላቸው ይገባሉ። መንግስት ምን ይሰራል? በዚህ ትልቅ ጥያቄ ነው። የሰራልበት ጥያቄ ነው። ቆንጆ ነው። እዚያ ኮመንት ጽፉ። እኛም እነሱም ያነባሉ ኮመንቱን እኮ። ከዚህ በኋላ ላትገባ ትችላለህ። ከኤርፖርት ትመለሳለህ። የጠላት ሀገር ምን ልታረግ ትመጣለህ? ትወጣለህ። በዛው አፈር ነው ወደ አፈር ትመለሳለህ። ወይ ለይቶልህ እንደነሱ ኤርትራ ለመግባ ወደ ኤርትራ ትገባለህ። አስመራ ይቀበላል፣ ኢሳያስ አፈወርቂ ይቀበላል። አትገቡም። እንደዚህ ህግ ይከበራል። ስለዚህ ስለ ኢትዮጵያ የምታወሩት ወሬ አቁሙ። መንግስት ስራ መስራት ያለበት አለ። አዎ እጁን እየጠመዘዘ ነው የምናሰራ ያለ ነው። ሳንፈራ ሳንኮራ ውጭ ሆነ አለም እኮ አጠገባቸው ሆነ የምታፍገላቸው አጠገባቸው ሆነ የምታገሉ የመጣ ነገር ካለ ለመቀበል ዝግጁ ሆነ ዋጋ እንደሚያስከፍለን አውቀን እየታገልን ያለ። ስለዚህ አሁንም ትግል ይጠይቃል፣ ቻሌንጅ ይጠይቀናል። ብዙ አለ ገና ማይተነካ አልተነካም እኮ ገና። ግን ምንድነው ጥንካሬ? ቅርንቱ ግፍት ነው ይመስል ኮሪያ አንተ አዋቂ መስል። ስለዚህ አሁንም ቢሆን እናንተ አመይተበ ስትሪንግስ ይጠብቃል፣ ቻሌንጅ ይጠብቃችኋል። አብስታችሁ መጸለይ፣ መተሳሰብ፣ መፈቃቀር፣ ልዩነታችሁን መስበር፣ በአንድ ላይ መቆም፣ ተስፋ ያላት አገር እንዳለችን ማወቅ፣ በአገራችሁ መተማመን፣ መኩራት ይገባችኋል። በምታዩትን ነገር አድንቁ። ፔሪድ። ሌላው ስራ ይቀራል። በደንብ ይሄ ነው። ከቅርብ ጊዜ በኋላ ሁሉ ነገር ግንኙነት በስልክ ነው። ታክስ የምትከፍለው በስልክ ነው። መብራት የምትከፍለው በስልክ ነው። ውሃ ተጀምሯል። ውሃ ቤት ክራይም በለው። ወደፊት ከሀገር ውስጥ ገቢ አትሄድም። ሀገር ውስጥ ገቢዎችም አንተ ጋር አይመጡም። ስልክ ላይ ነው ቁጭ። ቴክኖሎጂ ተቀይሯል፣ በጣም ተቀይሯል። አሁን ያለው ለፓስፖርት ኢሚግሬሽን አትሄድም፣ ወረፋ አትጠብቅም። ሂዱ። አሁን እዚህ ገቢዎች ቢሮ ሂዱ። አሁን ሰው የለም እኮ የለም፣ አለቀ። አሁን ሲስተም ከሲስተም ጋር የምትገናኙ ዘራፊና ቀማኛ ጉቦኛና ሌባ አትገናኝም። ይሄ ቴክኖሎጂ ዝም ብሎ እየመጣ ነው ያለው። እንደርስበታለን። ያን ለማድረግ ጽናት ያስፈልጋል፣ ትዕግስት በአንድ ጊዜ የሚመጣ ቢሆን የለም። 27 ዓመት የቆሸሸ ቤት ከፍቼ ነው የምገባው ያለ እኮ ጠቅላይ ሚኒስትር ዶክተር አብይ ይሄንን እኮ ነው። 27 ዓመት የገማ 27 ዓመት የቆሸሸ 27 ዓመት በዛ የተዘፈቀች አገር 27 ዓመት የሸተተች ሀገር፣ እርቃኗን የቀራች ሀገር
ባንኳ ውስጥ 17 ብር ብቻ ያገኛትባት ሀገር እኮ ይሄ መሪ ዛሬ እንደዚህ የምናወራበት ተደምጠኛለህ። ከዚህ ተስፋችን ፊት ለፊት ነው። ለዚህ ነው የሚቀኑብን፣ ለዚህ ነው የሚጠሉን፣ ለዚህ ነው በተለያየ መንገድ ይመጡብን አጀንዳ የሚሆኑን። ስለዚህ በርትታችሁ ታገሉ፣ ለሀገራችሁ ዋጋ ክፈሉ። እመኑኝ ውጤቱን ታዩታላችሁ። ስለዚህ ውድ አድማጭ ቤተሰቦች እዚህ ጋር ማለት ገብታችኋል። ጎህ ይፈልጋችኋል። ጎህ ላይ አሻራችሁን ካላስቀመጣችሁ እኔ ማዕበል ከምሰራው በላይ ጎህ እየሰራ ነው ያለው። እያያችሁት ነው። ማህበረሰቡን እያወያየ ነው፣ እያነጋገረ ነው፣ መፍትሄ ሀሳብ እያቀረቡ ነው፣ ድምፃቸው እየተሰማ ነው። ጎህ ላይ የማይገባ የማይመጣ ማህበረሰብ የለም። ወታደሩ፣ ኮሚሽነሩ፣ ፖሊሱ፣ አርበኛው ማህበረሰቡን ቁጭ አድርጎ ነው የሚያወያዩት። ይህ ችግር አለ፣ ይህ ችግር እንዴት ይፈታል? እያንዳንዷ ጎህ ላይ የሚነገረው ንግግር የሚወያዩት ውይይት በሙሉ መንግስት አፉን ከፍቶ ነው የሚያዳምጠው። ምክንያቱም የማህበር ውይይት ነው። ስለዚህ እነዚህን የጎህ ስታፎች የመርዳት ግዴታ አለባቸው። እኔ በአቅሜ ደከመኝ ጎበዝ። ሰው እኮ መሳሪያና ጥይት ለመግዛት ገንዘብ ይለቅማል ያለው፣ ለሀሜትና ለፖለቲካ እኮ ገንዘብ ይለቅማል ያለው። እንዴት እናንተ ለወገናችሁ ጎህን ለሚያክል ህዝባዊ ሚዲያ እንዴት መሆን አቃታችሁ? እንዴት ነው አለምን ሞትቼ ለምን አልሞትም? ለምን አልሞትም? አላደርገውም። ግን ራሳችሁ አስባችሁ ጎህን እርዱ። ነግሬያችኋለሁ። ነቢዩ ትላንት መጥተ ነበር፣ አልገባም? ቢሮ ተቋም መጥቶ ነበር ነቢዩ። ሁሉም እነትጂ መጥቷ ሁሉ መታችሁ አይታችሁ ታዲያ ያን ቤታችሁን አጠናክሩት። እኛ ለህዝብ ነው የሰጠነው። ቤታችሁን የመጠበቅ ቤታችሁን የማጠናከር የእያንዳንዳችሁ ግዴታ ነው። ዝም ብለህ ብቻ እኔ ላይቭ ላይ ስላየኸኝ አይደለም። ትላንትና ማስተር አብነት ያ የታመመው ወጥቶ በስሙ ገንዘብ ሊበሉበት ነበር። አንድ ትልቅ ነገር ተናገረ። በጣም ደስ የሚል ነገር የወደድኩለት ነገር ነው። የት አለ ፌስቡክ ላይ ሼር አድርጌላችኋለሁ። በጣም የወደድኩለት ነገር ነው። ሁላችሁም ጸልዩልኝ ነው ያለው። ግን አለ አንድ ትልቅ የተናገረው ነገር ጸልዩልኝ አለ። ገንዘብ አልቸገረኝም አለ። በስሜ ግን ገንዘብ ማአት አካውንት ተከፈተ። በስሙ ብር ይለቅሙበት። ማንም እርዳታ አልጠየኩም ማለት ነው። ዴቭ የሸተ ቤት እየጸዳ ነው። አሁን የቀረው የሚሸት አፍ ብቻ ነው። ቴንክ ያመሰግናለሁ። እና ሁሉም እየተስተካከለ ነው ያለው። ትናንትና ስለ ቤቶችና ኪራይ ኮርፖሬሽን የሰራሁትን ስራ ሰምታችኋል። አይታችሁ ጠላለ እዛ ላይ ዛሬ ወፍ እንኳን ጎጆ አላት በሚል ቤቶች ኪራይ ኮርፖሬሽን ከፍተኛ ሂውጅ ማሽን 3D ማሽን አምጥተው ዛሬ የቤት ባለቤት እንድትሆኑ እየተደረገ ነው ያለው። ጠብቁኝ ብያቸዋለሁ። ታስታውሳላችሁ አይደል? የቤት ዋጋ እንዴት አፈርድሜ እንደሚገባ አላልኩም? ዛሬ በየቲክቶኩ በየምኑ ቤት ግዙ ይሏቸዋል። የለማ ገዢ የለማ። የቤት ዋጋ ይረክሳል ጠብቁ አላልኩም? መቼ ነው የሰራው? 3 ዓመት ይሰራል። መኪና አትግዙ ግድ የለም ይረክሳል። ትላንት 3 ሚሊዮን ብር 4 ሚሊዮን ብር መኪና ዛሬ 500 ሺህ ብር 700 ሺህ ብር ግዙኝ። በየቲክቶኩ ብታዩ መኪና ግዙኝ። ገና ነው ገና። አትቸኩሉ ብያችኋለሁ። እንዴት አድርገን ኢኮኖሚውን፣ ንግዱን፣ ገበያውን፣ ማርኬቱን እንዴት እንቆጣጠር በቅርብ ቀን ታዩታላችሁ። እዛን ያ ነገር ላይ እንዳንወጣ ነበር የሚታገሉ። በጠስ ነው እስከ ታህሳስ 30 ብያችኋለሁ። አሁን ነው ታህሳስ 30። ከታህሳስ 30 በኋላ ሽፍታ የሚባል የለም። ከታህሳስ በኋላ ታገጥኩ የሚባል የለም። ከታህሳስ 30 በኋላ ኬላ የሚዘጋ የለም። ከታህሳስ 30 በኋላ ወፍ ጠንከር ያለ ፈስ የሚፈሳ የለም። ከሆነስ ጉራጌ ክልል ቡታጅራ ላይ ሽፍታ መጥቶ ንጹሃን ከገደለ እገታ ከደረገ የቡታጅራ አስተዳደር ትጠይቃለህ። እጅ አለበት። ወልቂጤ ላይ ቢደረግ የወልቂጤ አስተዳደር ትለቀባለህ፣ ትያዛለህ። እጅ አለበት። የትም ቦታ ላይ አካባቢውን የማይጠብቅ መስተዳደር በወንጀል ውስጥ እጅ አለበት ማለት ነው። ስለዚህ ነው ከቀበሌ አንስቶ ወረዳ፣ አውራጃ፣ መስተዳደር እየተባለ ኃላፊነት ወስደዋል። አካባቢያቸውን እንዲጠብቁ
አካባቢያችሁ እንዲያጸዱ፣ በአካባቢያችሁ ሰላም እንዲሆን፣ በአካባቢያችሁ ኮሪደር ልማት አንስቶ ብልጽግና እንዲሆን ኃላፊነት ወስዳችኋል። በዚህ ስብሰባ ላይ ተነገራችኋል። አድርግ፣ አንድ ቦታ አድርግ፣ አንድ ወጣት ይታገድ፣ አንድ ማህበረሰብ ይገደል። የዛ ክልልና ወረዳ አስተዳዳሪ የመጀመሪያ ተጠያቂ አንተ ነው። እጅ አለበት አንተ። አንተ ማታውቀው ዝርፊያ የለም። አንተ ማታውቀው እገታ የለም። ታህሳስ 30 የመጨረሻ ቀኑ ዴድላይን ነው። እየነገርኩ ነው እኮ ያሉት ያልዋሽም ስነግርህ እኮ ስለዚህ ነው ያለው። ጎላ አሻራችሁን አስቀምጡላችሁ እየነገርኳችሁ ነው ያሉት። ጥቂት ሰዎች አሁን ደከመ ሰለቸኝ ሳይሉ እነ ቲጂ እና አብርሽ አንዳንድ ሰዎች እስካሁን ድረስ ይገባሉ። ብዙ ሰዎች አሉ፣ ነፊፊ አሉ፣ ማን ሰዎች ሌሎች የቀራችሁ የት ናቸው ያላችሁት? ከ150,000 በላይ ፎሎወር አለው ጎቲቪ ማዕበል መረጃ ከ100 ምናምን ሺህ በላይ ሰብስክራይበር አለው። ፌስቡኩ ከ200,000 ይደርሳል። በ5 በ6 ሚዲያ ነው የምንዋጋ ያለነው። የት ናቸው ያላችሁት? ጎንርዱ ዝም ብላችሁ ኮርዳይት ብቻ አትበሉኝ። ስለዚህ ይሄንን ሁላችሁም ትናርጉ። የመንግስት ተቋማትም እርዱን። ዝም ብላችሁ አትዩን። በእኛ ምክንያት ነው ሁለት ብርድ ልብስ ለብሳችሁ የምትተኙት በየተቋሙ ያላችሁ። ስለ እናንተ ነው የምንሰራላችሁ ያለነው እኛ። በእርቅና ሰላም ጎህ ቴሌቪዥን የሰራውን ስራ የምናምን ኮሚሽን ተብሎ በቢሊየንስ ባጀት ተመደበለት የእርቅና ሰላም የእኛ ኑሩ አይሰሩ። በቢሊየንስ ባጀት ግን እነሱ አላቸው። እኛ ገንዘብ ለምነን ነው የምንሰራ ያለነው። እርዱ ነው ይሄ ነው። ስለዚህ ሁላችሁም ኢትዮጵያኖች ፈልጋችኋል። እየነገርኳችሁ ነው ያለው። ይሄን ያለው በርቱ። ክብር ለሚሰጠው ክብር ሰጣለን። አሁንም እንደ ንጹህ ኤርትራዊ ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለማይበገረው ንስራ ሞራል ለሆነ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታርጋላችሁ። ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ፣ ለለውጥ አራማጅ ኃይሎቻችን አይታችኋት ክብር ከንቲባዋ የሰራችሁን ታሪክ እያያችሁ ነው። ሀገር እንዴት እንደሚለወጥ ዓለምን ጉድ ስታሰኝ ለእንደነዚህ አይነት የለውጥ ኃይሎች በሙሉ አንድ ቁጥር አድርጉልኝ። ለኮርዳይት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አዳርሱት ሁላችሁ። አንድ ሰው ለ10 ሰው፣ አንድ ሰው ለ10 ሰው ሼር አድርጉ። ወዳችኋለሁ። ሰላማችሁ ብዙ ይበልኝ ያልኩኝ ፕሮግራማችንን በዚህ በኢንትሮ በገባው ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት
አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት